ሰላቢ ነው በቃ ሰው ስላለ ስለሌለ አይደለም ሰውየው እንደዚህ የሚያደርገው በቃ የሆነ ሰይጣናዊ ስራ ነው የሚሰራው። ቁልና ምናምን ይሰራል የተባለውን ሰውዬ በቀጥታ እሱን ለመያዝ ወደዛ እንሄዳለን። እንግዲህ ተመልካቾቻችን ያለልን ወንድም ቤት ነው። እናት ሄሎ እናት ምንድን ነው እያለቀሱ ምንድነው? በኢየሱስ ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምንቆያችሁ በያላችሁበት ሰላማችሁ ይብዛ። ውድ ተመልካቾች ዛሬም ወደ እናንተ መተናል። ዛሬ የመጣንበት አንዱ ምክንያት ውድ ተመልካቾች በአለልኝ ጉዳይ ላይ በአርቲስት አለልኝ ጉዳይ ላይ የተገኙ አንዳንድ መረጃዎች አሉ። አርቲስት አለልኝ ላይ በተመለከተ እንግዲህ ከሱ ጀርባ ሰዎችን ሲያሸብር የነበረው ከሱ ጀርባ የአለልኝ ደጀን ሆኖ አለልኝ ወንጀል እንዲሰራ ሲያደርግ የነበረውን ግለሰብ እንግዲህ አሁን ስለሱ የደረሰን መረጃ አለ። አርቲስት አለልኝ እንግዲህ በእኛ ቁጥጥር ስር ላይ እንደሆነ እናንተም ታውቃላችሁ። ውድ ተመልካቾች እንግዲህ እንደነዚህ አይነት ሰዎች ከጀርባ ሆነው የሰዎችን ሕይወት የሚያመሰቃቅሉ የሰዎችን ሕይወት የሚያከብዱ ሰዎች ናቸው። እነሱን ደግሞ ዋጋቸውን ለመስጠት እኛ እዚህ ጋር አለን። የማህበረሰብን ችግር እየፈታን የተለያዩ ኬዞችን ይዘን እንግዲህ እስካሁን ድረስ ለሰዎች እየደረስን እንገኛለን። እንግዲህ አሁን ደግሞ በቀጥታ ወደ አለልኝ የአለልኝ የጀርባ ሰው ወይም ያለልኝ ደጀን ያለልኝ ጠባቂ የተባለው ሰው እንግዲህ መረጃ ደርሶናል። እሱን ደግሞ እያዳፋን ዋጋውን እንሰጠዋለን። አለልኝ የበርካታ ሰዎችን ሕይወት እያበላሽ እንደነበረ ለምሳሌ ከአረብ ሀገር የመጣችው ሴት ያቺን ሕፃን ልጅ እንግዲህ የሴቶችን ሕይወት እንለውጣለን እያለ እንግዲህ የተለያዩ ነገሮችን ሲያደርግ ነበረ። አሁን ደግሞ የሱ ደጀን ወይም የሱ ወንድም የተባለውን ሰውዬ ጥንቁልና ምናምን ይሰራል የተባለውን ሰውዬ በቀጥታ እሱን ለመያዝ ወደዛ እንሄዳለን። እንግዲህ በቅርብ ርቀት ነው አሁን የሚገኘው። የእሱ አድራሻ በእኛ ቁጥጥር ስር እንደሆነና አካባቢውንም ከበነዋል። እንግዲህ ምን እንደሚፈጠር አናውቅም። ቀጥታ ወደ ቤት እንሄዳለን። እንግዲህ ይህ ሰውዬ ደግሞ በሌሎች ሴቶች ላይ በሌሎች ሰዎች ላይ ምን አይነት ወንጀል እየሰራ እንደሆነ እንግዲህ ከሱ እሱን እያዳፋን እንግዲህ ሁሉን ነገር እንዲያም እናደርጋለን። ውድ ተመልካቾች እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እዛም እንደሚገጥመን አናውቅም። እንግዲህ በጣም አስደንጋጭ የሆኑ ነገሮች እየገጠመን እንገኛለን በአርቲስት አለልኝ ጉዳይ ላይ። እንግዲህ አርቲስት አለልኝም አሁን ከኛ ጋር እንግዲህ ዋጋውን እየሰጠን ሁሉንም ነገር እንዲናዘዝ እያደረግን ነው። አሁን በቀጥታ እሱ በነገረን አድራሻ ነው የመጣ ነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ፣ ተከተሉ። እንግዲህ ውድ ተመልካቾቻችን ያለልኝ ወንድም ቤት ነው። ሰው የለም መሰለኝ። ቤቶች ሰው የለም። በሩ ክፍት ነው። ንግባ ቤቶች ምንድነው? እዛ ጋር ሰው ይታየኛል። እናት ምን እየተፈጠረ ነው? እናት ሄሎ እናት ነው እያለቀሱ ነው። እናት አንዴ ስሙ ይቆይ። ምን ሆናችሁ ነው የምታለቅሱት? እናት እህቴ በኢየሱስ እናት እሺ አታልቅሱ። እሺ ምን ሆናችሁ ነው? እስኪ አንዴ ተነሱ። ምንድነው? ኧረ በስመ አብ ወወልድ ወመንፈስ ቅዱስ ምንድነው? እስኪ ተነሺ። ኧረ እባካችሁ ተነሱ። እባካችሁ ተነሱ። እናት እባካችሁ ተነሱ። እኔ ላንሳችሁ። ያላችሁ እኔ ልጎዳችሁ አይደለም የመጣው። ተረጋጉ። ነይ እባክሽ። ማነው እዚህ ያስቀመጣችሁ? ምንድነው እዚህ የምትሰሩት? እናት እባክሽ ነይ ተነሽ እባክሽ። ተነሱ እስኪ ተነሱ። ግዴላችሁ ተነሱ። በስመ አብ ወወልድ ወመንፈስ ቅዱስ ተጣብቋል። ምንድነው? በኢየሱስ በስመ አብ ወወልድ ወመንፈስ ቅዱስ እስኪ ምንድነው? እስኪ እናላቀቅ። ቆይ በቃ እስኪ ቆይ እንረጋጋ። ቆይ ምንድነው? ቆይ ይሄ ነገር ምንድነው? እስኪ እሺ ተነሱ እስኪ በቃ ሳትለያዩ ተነሱ።
ኧረ ያማማ መሰለኝ ኧረ በእግዚአብሔር ካሜራውን አጥፉልኝ። እግዚአብሔር ስም ቆይ ምንድን ነው የተፈጠረባችሁ? እስኪ አስረዱኝ። እስኪ ምንድን ነው? ምን ጉር ነው? ቆይ ምንድን ነው እንደዚህ አይነት ነገር? ማነው እንደዚህ ሊያደርጋችሁ የቻለው? ቆይ እኔ አልገባኝም። እሺ ያላችሁ ማልቀሱን ተውት። እሺ ያላችሁ እኔ ጋዜጠኛ ነኝ፣ ላግዛችሁ ነው የመጣሁት። ሰው ጠቁሞ ነው እዚህ የመጣሁት። እሺ ከኔ የተሻለ ሊያግዛችሁ የሚችል ሰው የለም በዚህ ሰዓት። ስለዚህ ሁሉም ነገር አስረዱ። ምን እስኪ ስምሽን ንገሪ። ሜላት። አንቺስ? ህይወት። እሺ ሜላትና ህይወት ይኸውላችሁ እኔ ልጎዳችሁ አይደለም፣ እኔ ጋዜጠኛ ነኝ። እዛ ጋር ያለው ካሜራ ከረበሻችሁ ላጠፋላችሁ ይችላሉ። ግን አሁን በዚህ ሰዓት እኔ ለእናንተ አስፈላጊ ሰው ነኝ። በጣም ብዙ ነገሮችን አጣርቼ ነው ወደዚህ የመጣሁት። ስለዚህ ካሜራውን ታጠፋልኝ። እሺ እናጠፋላችኋለሁ፣ ግድ የለም። እስኪ ምንድን ነው የተፈጠረው? ቆይ ሜላትና ህይወት እዚህ ምን ታደርጋላችሁ? ምን ናችሁ ነው? እኛ የምናውቀው እንዴት እንዳደረጉ እንዴት እንደሆነ በግልጽ አናውቀውም። ቆይ ማለት ቆይ ከዚህ በፊትም እንደዚህ ነበራችሁ ወይስ ምንድን ነው የተፈጠረው? እንደዚህ አልነበርንም። ድንገት የተፈጠረ ነገር ነው። እንዴት እንዳደረጉንም አናውቀውም በግልጽ። ምን ነው ድንገት የተፈጠረው? እንደዚህ ማለት እንደዚህ እኛ እንደዚህ አልተፈጠርንም። የተለያዩ ሰዎች ነን። ታዲያ እንዴት አንድ ላይ ልትጣበቁ ቻላችሁ? ለስራ ነው የመጣ ነው። እኔም እዚህ ስመጣ ለስራ ነው፣ እሷም ስመጣ ለስራ ነው። ግን እንዴት እንደሆነ ባናውቅም በቃ ባለሰው ነው ምክንያት እንደዚህ ሆነናል። መቼ እንደዚህ እንደሆነ ምንም የምናውቀው ነገር የለም። እዚህ ለምንድን ነው የመጣ ነው? ለስራ ነው የመጣችሁ? ከየት ነው የመጣሽው? ከየት ነው የመጣሽው? እኔ ከድሬዳዋ ነው የመጣሁት። እሺ። እና ፊልም ምናምን መስራት ስለምፈልግ እና እንደዚህ ታዋቂ ምናምን መሆን ስለምፈልግ ያንን እንደምፈልግ ነግሬው እዛ ያለ ልጅ ነበር ወደዚህ ላከኝ። ግን በቃ ስመጣ ምንም ነገር እንዳሰብኩት አልነበረም። እና ከዛ ስመጣ ቤተሰቦቼ በጣም ብዙ ብር ከፍለው ነው ወደዚህ ያመጡኝ። ምክንያቱም ለስራው ማስጀመሪያ ያለ ብዙ ነገር እዚህ ቤት ተከራይተሽ ነው የምትኖሪው ምናምን ብሎኝ ስለነበር ከቤተሰቦቼ 400,000 ብር ተቀብለው ግን ይኸው እንደምታዩ ቤተሰቦቼ እንኳን እንደዚህ እንደሆንኩኝ አያውቁም። ቤተሰቦቼ ማናገር እንኳን ቆይ እዚህ ከመጣሽ በኋላ ምን ተፈጠረ? ያ ብርስ ማን ወሰደው? ሲጀመር ማንን ተማምነሽ ነው የመጣሽው እዚህ? እኔ ተማምኜ የመጣሁት እዛ አማውቀው ልጅ ነበር እና በቃ ይህን ፍላጎት እንዳለው ምናምን ሲያይ በአጋጣሚ የተዋወቅነው ማለት እኔ በአጋጣሚ የተዋወቅነው እና ከዛ በቃ እንደዚህ አይነት ፍላጎት ምናምን ካለሽ አዲስ አበባ እንደዚህ የሚያሰራ ልጅ አለ፣ በቃ በጣም ጎበዝ ያደርግሻል፣ ግን መጀመሪያ ለስራው ማስጀመሪያ ብዙ ብር ያስፈልጋል እና ያንን ብር ደግሞ ከየትም ፈላልግሽ ካገኘሽ በጣም በቃ ፊትሽ ያምራል ምናምን ሲለኝ በቃ እኔ መሆኑ የምፈልገው ነገር ስለነበረ ከቤተሰቦቼ በጣም ብዙ ብር ተቀብዬ ነው ወደዚህ የመጣሁት። ተበድሬ በቃ ማለት ብሩ እንዳሰብኩት ስላልሞላልኝ ከሰው ተበድሬ ከቤተሰቦቼ ንብረት አሽጬ ነው ወደዚህ የመጣሁት። ይህ ሁሉ ብር ቆይ ለምን ማለት አልገባኝም። ለምን ለቤት ብቻ ብሎሽ ነው ይህን ሁሉ ብር የተቀበልሽው? አንደኛ ለእሱ ይከፈላል። ከዛ ስመጣ ይዞኝ የመጣው ልጅ አለ፣ ለምኖርበት ለምግብ ለብዙ ነገር ብሎ ነው ያመጣኝ። ግን ምንም ነገር እንዳሰብኩት አይደለም። ቀጥታ ወደ አካውንት አስገባሽለት? በቃ እኔ ትክክለኛ ነገር እንደሆነ ነው የማውቀው። ማለት ሰው ይሸውደኛል ብዬ አላሰብኩም እኮ። ያለምንም ማረጋገጫ ቀጥታ በእምነት ነው ገንዘቡን የላክሽለት ማለት። ከዛ ወደ አዲስ አበባ መጣሁ። አዲስ አበባ እስከገባሁበት ቀን ድረስ ምንም በቃ ይሄ የተለየ ወይም ደግሞ መጥፎ ነገር አላየሁም እነሱ ላይ። ከዛ ግን ከመጣ በኋላ የሆነ ትንሽዬ ክፍል አለች፣ እዚህ ነው የምታርፉት ምናምን። ያስገባሁት ብር ቢያንስ እንኳን እኮ ሙሉን እንደዚህ አሪፍ ቤት እንኳን ባይከራይ እኮ በቃ የሆነ ቢያንስ እንኳን መብራት ያለው ቤት ይሆናል አይደል? እና ምንድነው እንደዚህ ምናምን ስል በቃ ምንም መጠየቃችን ምን ብዙ ነገር ሲያደርገኝ ነበር። አይዞሽ ተረጋጊ። እኛውን እናንተን ለማገዝ ነው የመጣሁት።
እንደነዚህ አይነት ስራዎችን የሚሰሩ ሰዎች ወንጀል የሚሰሩ ሰዎች ስላሉ እኔ ቻልኩትን ነገር አድርጌ ሁሉም ገንዘብሽ እንዲመለስ አድርጋለሁ። ምንም ገንዘብ አልፈልግም። እኔ የወሰዱት ገንዘብ ይሰራል። ወደ ቤታችን ብቻ መልሱን፣ ገንዘባችን ይቅር። ትመለሻለሽ። ይኸውልሽ ማንም ሰው እናንተን በድሎ ወደኋላ እንደዚህ በነፃነት እንዲንቀሳቀስ አንፈልግም። አሁንም ነገም ሁልጊዜ ማለት ነው። እኛ እንዴት ተታለናል። በቃ ወጣትነቱ አታሎናል። አንቺም ፌመስ ለመሆን ወደዚህ የመጣሽ? እኔም ማው ፊልም አሰራሻለሁ ፌመስ ትሆኛለሽ ብሎ ነው ከሐረር ያመጣ እና ከድሬዳዋ አንቺ ከሐረር? አዎ። እና ቤተሰቦቼ በቃ ያላደረጉልኝ ነገር የለም። በጣም ብዙ ብር ነው የተቀበሉኝ እኔንም እና በእምነት ነበር የሰጧቸው ገንዘብ። ስንት ነው አንቺ የሰጠሻቸው? ወደ 40,000 የሚሆን 40,000? አዎ። እና በቃ እሱን መክፈል አለብሽ እና በጣም ፌመስ አረግሻለሁ ሀብታም አረግሻለሁ ምናምን ሲለኝ በቃ የቤተሰቦቼንም ህይወት መቀየር ስለምፈልግ የራሴንም ህይወት መቀየር ስለምፈልግ በቃ በሞኝነት በቃ እሺ አልኳቸው። ብሩንም ማስገባውላቸው ላኩላቸው። ቤተሰቦቼ በጣም ብዙ ተቸግረው ነው ያንን ገንዘብ የሚሰጡ፣ ግን በቃ ሞኝነት አልታለሉኝ። በቃ ምን ላድርግ? ቤተሰቦች ማለት ያን ያህል ችግረኛ ናቸው? በቃ ማለት እኛ ሰፈር ውስጥ ከምንኖረው ሰዎች ሁሉ በቃ ደሃ ከሚባሉት የኔ ቤተሰቦች ናቸው እና የእነሱን ህይወት ለመቀየር ፈልጌ በቃ ተበድረው የሚሆን ምንም ይሁን ብቻ ከየትም ብለው አምጥተው ሰጥተውኛል። ለኔ በቃ ህይወቷ ይቀየራል ልጃችን ብለውም ስላሰቡ እነሱ ከየትም ተበድረው የሚሆን የሆነ ነገር አስይዘው የሚሆን ብቻ ሰጥተውኛል። እኔም የእነሱን ህይወት ቀይራለሁ ብዬ ነበር በእምነት እንትን ያደረኩት። ቆይኝ አሁን ያልገባኝ እዚህ ከመጣችሁ በኋላ ቃል የተገባላችሁ ነገር የገጠማችሁ ነገር እናንተ ባሰባችሁ ልክ ሳይሆን ሲቀር ይሄን ነገር እንደምንም ብላችሁ ከዚህ ወጣችሁ ራሳችሁን ለማዳን ራሳችሁን ለማግለል ከነሱ ህግ ያለበት ሀገር ነው ለመውጣት አልሞከራችሁ? ጭራሽ መጀመሪያ ልክ ወደዚህ ስንመጣ ወደ አዲስ አበባ ስንመጣ የሆነ ደህና ቤት እንኳን አልተከራየልኝም ነበረ እና ልክ ስገባ ጨለማ ክፍል ነው። ከዛ ይቺን ልጅ አገኘኋት ማለት ነው። ከዛ በኋላ እንዴ ምንድነው ቆያው ላይ ከፈልኩት ብር ምንድነው ለዚች ቤት ነው እንዴ ጨለማ ቤት ልትከራይልኝ ነው ምናምን ብዬ ስጠይቀው ምንም መብት የለሽም ብሎ ልክ ሲመታኝ በቃ ራሴን ሳትኩኝ። ራሴን አላቅም። ከዛን ቀን በኋላ እንደዚህ ነው በቃ አቀማመጣችንን የሚያደረገን ምንም መንቀሳቀስ አልቻለም እና እንዴት እንዳደረገብንም አናቅም። በቃ ያ ሁላ ገንዘብ ብቻ እኔ አሁን በአሁኑ ሰዓት ገንዘቡን አይደለም የምፈልገው፣ ወደ ቤተሰቦቼ መመለስ ብቻ ነው የምፈልገው። አሁን እናንተ ላይ የተፈጠረው ነገር በጣም ግራ ያጋባል። ለመመለስም እኮ ቤተሰቦች ጋር ሁለታችሁ ላይ የደረሰው ነገር ከባድ ነው። እንደዚህ ተጣጣችሁ ወደ የምትሄዱት እኔ እኮ ግራ ጀመረኛ እንደዚህ ያደረገበት የሆነ ነገር አለው። በቃ ምንድነው ማለት እንዴት ነው? ጀመር ሰላቢ ነው። የምን ሰላም? እኔ ምንም በቃ በምን ሰዓት እንደሚመጣ አናውቅም፣ በምን ሰዓት እንደሚሄድ አናውቅም እና እንደዚህ ያለ ምክንያት አልሆንም። እሱ ሁሉም ነገር ያውቃል። ይህን ነገርም እንዴት መፍታት እንዳለበት ያውቃል። ሰውዬው በጣም ብዙ የሚያውቀው ነገር አለ። የሚያሰቃየን በጣም ምንድነው ማለት? እስኪ ምን አይነት ስቃይ ነው ያደረሰባችሁ? በቃ ሁሉ ጊዜ ሌሊት በቃ እንዴት በር እንኳን ሲከፈት እኮ አንሰማም። ሌሊት ላይ ቁጭ ብሎ ነው የምናገኘው እዛው ካጠገባችን። ከዛ በኋላ ይገርፈናል፣ ሲፈልግ ይደፍረናል። በቃ ምን ጭራሽ ምን አይነት አረመኔ ነው? እኛ ልጁ ምን እንደሆነ አናቅም። በቃ ምን እንዳለበትም አናቅም። ሲገባ እናየው፣ ሲወጣ እናየው። በቃ ይሰወራል፣ ይመጣል። እኛ በቃ በጣም ነው የተሰቃየነው። እንደዚህ ሁለታችን እንደምታይን መነሳት አንችልም። ልብስ እንኳን መቀየር ስንፈልግ ሁለታችን እየተጋገዝን ነው እንትን የምንለው እና የሆነ ቀን ልብስ እንዴት ትቀይራላችሁ? እንደዚህ ተጣብቃችሁ እየተጋገዝን ወይ ደግሞ እሱ ራሱ መጥቶ የሚፈልገውን ልብስ ምናምን ያለብሰናል። አንዳንድ አጭር ቀሚስ ምናምን ያለብሰን እና ስለዚህ ፎቶ አይነሳናል። ሲመጣ ትለያያላችሁ ሁለታችሁ ወይስ ማለት አልገባኝም። እኔ እንጃ እንዴት እንደሚያለብሰን ምንም የምናውቀው ነገር የለም። በቃ ልብሱን ከቀየርን በኋላ ነው እና አንዳንዴ በጣም ሁለታችን ነው እዚህ ድረስ አጭር ቀሚስ በቃ ማለት በጣም በቃ ይሄ አጭር የሚባላል አይደለ? በቃ እዚህ ድረስ ምናምን ያለብሰን እና ሁለታችን ፎቶ ያነሳናል፣ ቪዲዮ ያነሳናል። ምንም ማለት አንችልም። እሱ ፊት ሲሆን ምንም መጠየቅ አንችልም፣ ምንም ማውራት አንችልም። ለምን ብላችሁ አትጠይቁም? ምንም
አንጠይቅም እናቱ ጠይቀን ይመታናል በቃ ያሰቃየናል ምንድነው ለምንድነው እንደዚህ የምታረገን እህት የለም እናት የለም ብለን ስንጠይቀው አይመለከታችሁም ብሎ ይደበድበናል ይገርፈናል በቃ ምንም ህሊና የሚባል ነገር የለውም ሲጀመር ሰውየው የሰውነት ባህሪም ያለው አይመስለኝም እና እናንተም ተጠንቀቁ ባካችሁ በቃ እኛን ከሚያደርገን አንፃር ነው እየተናገርኩ ያለሁት እንደዚህ ተጠባብቀን እንድንቀር ያደረገን እሱ ነው በምክንያት ታውቃላችሁ ከዚህ በጭት ብለን ነው የምናመልጠው ማለት እንደዚህ ሆነን አንደኛ እንዴት ልናመልጥ እንችላለን እኮ ይሄ ነገር ይሄን እናንተን ለማጣበቅ የሞከረበት ምክንያት ምንድነው ወይ እናንተን ለማምለጥ ሞክራችሁ ነው ወይስ ምንድነው ነገር የለም በቃ ከዛ እንደመጣን ይሄንን ጥያቄ ጠየቅነው ለምንድነው እንደዚህ የምታረጋው ምናምን ብለን ከጠየቅን በቅስበት ጀምሮ ሁለታችንም ራሳችንን እንድንስት አድርገውናል ከዛ በቃ ምንም እናስታውሰው ነገር የለም ስንነሳ እንደዚሁ ተጣብቀን ነው የተገናኘው ነው በቃ እንዴት ነው የምታዩት በቃ እንደዚሁ እንዳለንበት ሆነን ነው የምንተኛው በቃ ተሸገርልኝ አወቅምን ጠጣው አቋም ስጠናት ውሃ ምግብ ማይሰጣችሁም ውሃ ማይሰጣችሁም ማለት ነው አንቶስኪ እንኪ ነናት ጠጭ እንኪ ውሃ ጠጭ አይዟችሁ እኛ ደርሰንላችኋል እንደዚህ አይነት ሰዎችን እኛ ዋጋቸውን ለመስጠት ነው የተፈጠርነው ምንም አታስቡ አይዞሽ ምግብ አምጣላችኋለሁ አይዞሽ ምን አይነት ጨካኝ ነው ቆይ ነው አንቺ እሷ ተጠጣ አይዟችሁ ሁለታችሁንም እኔ አድናችኋለሁ ምንም ነው የማይፈጠረው እሺ ምንም እንዳታስቡ እኔ የቻልኩትን በሁሉ አድርጌ ትላለሁ እናንተ ብቻ በቂ መረጃ ምግብ አምጡላቸው በእናታችሁ ምግብ አምጡላቸው ተጠንቀቁ ከዚህ ትሄዱ ነው የሚሻለው አታስቡ ውሃ የሚጨምራለሁ ውሃ ትፈልጊያለሽ እሺ ጠጭ እባካችሁ በጣም አረመኔ ሰው ነው እናንተን የሚሆነ ነገር እንዳያደርጋችሁ በቃ ብትሄዱ ይሻላል እኛ ከጀርባችን ብዙ ሰው አለን እሺ አትፉ ሰውየው ሰላቢ ነው በቃ ሰው ስላለ ስለሌለ አይደለም ሰውየው እንደዚህ የሚያደርገው በቃ የሆነ ሴጣናዊ ስራ ነው የሚሰራው ሴጣን ቆይ ምንድነው ማለት እናንተ ላይ ምንድነው የሚያደርግባችሁ እስኪ እዚህ ቤት ውስጥ የተለየ እንቅስቃሴ ምንድነው የሚያደርገው ሰዓት እንደሚመጣ አናውቅም አሁን በስነ ስርዓት እንደሰው እንኳን መተኛት አንችልም እንደምታየው እንደዚህ ሆነ በቃ አይመቸንም ለመተኛት እንኳን ግን ሲመጣ በቃ ወይ ጠጥቶ ነው የሚመጣው ወይ ደግሞ ተናዶ ነው የሚመጣውና ያን ዴቱን እኛ ላይ ነው የሚወጣው ምን መጠየቅ አንችልም ምግብ ራበን ማለት አንችልም የሆነ ዳቦ ምናምን ይዞ ከመጣ ከስንታን ዳቦ ሊሰጠን ይችላል እና በቃ ይሄንን በቃ ምግብ ለመብላት ራሱ እኔ ተቸግሬ በችግር አይደለም ያደግኩት ግን በቃ ችግር ምን ማለት እንደሆነ ሳይቶኛል ይሄ ሁሉ ነገር ያልፋል እሺ አትጨነቁ ይረምን እንኳን ምግብ አይሰጠንም ፈጣሪ ያውቃል እናንተ አሁን አትጨነቁ ምን አይነት ሴጣናዊ ስራ ነው የሚሰራው ይሄን አትጨነቁ አሁን ቢያንስ የሚደርስላችሁ ሰው አለ ይገባኛል እስካሁን የደረሰባችሁ ነገር አለ ግን የነገን ደግሞ ማሰብ አለባችሁ እሺ ቤተሰቦቻችሁን ማሰብ አለባችሁ በቃ ይሆናል ብላችሁ ይሄ ሁሉ ነገር አደረጋችሁ አልሆነም ግን ፈጣሪ ደግሞ እናንተን እንግዲህ በደህና ከቤተሰቦቻችሁ ጋር እንዲያገናኝ እኔ በፈጣሪ ስም ጸልይላችሁ እኔ ገንዘብ አልፈልግም ምንም የምፈልገው ነገር የለም በቃ እንደዚህ ይሄንን ነገር ብቻ እንዳላቀቅልኝ ነው የምፈልገው ከሱ ጋር በሰላም ማውራት አንችልም እሺ የምትፈልገውን ብር እንኳን እሺ ጨምረን እንኳን እኮ እሺ ልቀቀን ስንለው ምንም የሚሰማን ነገር አይደለም ከዛ የሆነ ቀን እሱ በሌለበት እኔና እሷ እንደዚህ ሆነ ሌባ ገብቶ ነበር ማለት ነው እኛ ጋር እና በቃ ያለው ብዙ ዕቃ የለውም እና የነበሩትን ዕቃ ወስደው ሌባ እንደገባ በስንት መከራ በቃ አንቺ ተናገሪ እኔ ልናገር ብለን ተናገርንና ይሄን ራሱ አስበው እኛ እንደዚህ ሆነን እንዴት ነው ሌባ አስገብተን የምናስተርቀውና ያን ራሱ እኔ በቃ ምሽ የምወረሰው ስቃይ ቆይ እኔ የምለው እዚህ ቤት ውስጥ በቂ ጥበቃ የለም እናንተ እንደዚህ ሆናችኋል እሱም በቦታው የለም እንዴት ነው ቆይ እንደዚህ የምትኖሩት ምንም
የምናውቀው ነገር የለም። በቃ ምን እንዴት እንደሚያደርገን አናውቅም። ሁሌም ጨለማ ውስጥ ነው የምንኖረው። አንድ ቀን እንኳን መብራት የለውም። ከዛ በሌሊት ይመጣና አጠገባችን ተቀምጦ ነው የምናየው። በር እንኳን አይንኳኳም፣ በር እንኳን አይከፈትም፣ የበር ድምፅ እንኳን የለውም። ይገባል፣ የሚፈልገውን ነገር ያደርገናል፣ ይቀጠቅጠናል፣ ይደፍረናል። ከዛ የፈለገውን ካደረገ በኋላ ደግሞ ይወጣል እና በቃ ምንም ሰይጣናዊ ስራ ነው የሚሰራው ሰውየው። እኛ ምኑንም ፊቱን እንኳን በስርዓት አናውቀውም እኮ። እናንተ ምንድነው አሁን እናንተ እንደዚህ መጣበቅ ለሱ የሚጠቅመው ነገር ምንድነው? ያው ብር ነው፣ ብር የሰገባን እሱ ነው። እኛም ግራ የገባን እሱ ነው። የእኛ እንደዚህ መሆን ምንድነው ለሱ ጥቅሙ ነው? ሲቀጥል እኛ ብቻ ላልሆን እንችላለን። ብዙም ያወራችሁ ሰዎች አሉ። ብዙ ከእናንተ ውጭ ሌላ እዚህ ቤት ሰው መጥቶ ያውቃል? መጥቶ ያውቅም። ከሱ ውጭ ማንም ሰው አንዳንዴ የሆነ ሰውዬ ምናምን ይመጣል። ግን ከሱ ውጭ ከሱና ካልኩ ሰውዬ ውጭ ማንም እዚህ መጥቶ እኛን አይቶ ነው የሚያውቅ ሰው የለም። ሲቀጥል ብዙ ሴቶችን ነው እንደዚህ ለባ የሚያቀርበው። በቃ እንደዚህ ፊልም አሰራሻለሁ ምናምን እያለ። ምክንያቱም አንዳንዴ ሲያወራ ስለምትሰማው በስልክ ምናምን ሲያወራ ሰምተሽ ታውቂያለሽ? ድንገት ስንነቃ እሱ በመጣበት ሰዓት በቃ እንደዛ ነው የሚሆነው። ብዙ ጊዜ ለምነኗል። እሺ ገንዘቡን እንኳን እሺ ገንዘቡን ውሰደው፣ ግን በቃ እኛን ልቀቀን። ለምንድን ነው እኛን እንደዚህ የምታሰቃየን? ገንዘባችን ይዘህ የለ ስንለው ወታችሁ ልትከሱኝ ልታስይዙኝ ምናምን ብሎ በቃ ይቀጠቅጠናል። መቼም አለቃችሁም፣ ህይወታችሁ እስክታልፍ ድረስ እዚችው ነው የምትሆኑት ብሎ በጣም ያስፈራራናል። ሌላ ስለ ሰውየው አሁን ለእኛ ሊጠቅመን የሚችል እሱን ለማስያዝም ሊጠቅመን የሚችል መረጃ ካላችሁ እንድትሰጡኝ። ለምሳሌ ሲመጣና ሲሄድ አይታወቅም ብላችሁ፣ ይህ ከምን አንጻር ነው? ማለት ምንድን ነው ያያችሁት ነገር? አናውቅም። በቃ የሆነ ሰይጣናዊ ነገር ነው በቃ የሚመስለው። በር አይንኳኳ፣ አስበው እስኪ። የሆነ የበር ድምፅ እንኳን አንሰማም እኮ። ድንገት አጠገባችን ቁጭ ብሎ ነው የምናገኘው። ከዛ በኋላ ሲወጣም እንደዛው ነው። የበር ድምፅ አይሰማ፣ ዝም ብሎ ነው የሚወጣው። እና ምን ትለዋለህ? እሺ አሁን እንደዚህ አይነት ሰው ብዙ ጊዜ ደግሞ በስልክ ያወራል። እንደዚህ አይነት ሴት አለች፣ እንደዚህ የምትፈልጋለች፣ ብሩን አስገባልኝና ይዛሃትና ምናምን ይላል ሁልጊዜ እኛ ጋር ቁጭ ብሎ ማለት ነው። ምክንያቱም እኛ ምንም ልናመጣ አንችልም። ብንሰማው እንኳን ለማን እንናገራለን? አሁን የት ሄዱ እንደሆነ ታውቃላችሁ እናንተ? አናውቅም። እንዴት ይነግረናል? እኛ ነገር እኔ እዚህ ስመጣ አዲስ አበባ የተቀበለኝ እሱ ነው። በቃ ምንም የማውቀው ነገር የለም። በቃ ያየሁትም ያኔ ነው። ከዛም የሚመጣበት ሰዓት አለ። ለሊት ነው የሚመጣው። የት እንደሚመጣ ምንም የምናውቀው ነገር የለም። እና ይሄ በአይን ራሱ ብዙ ማለት እናየዋለን እኮ፣ ግን በቃ የሆነ ፊቱ ራሱ ይቀያየራል። አንዳንዴ ድምፁ ይቀያየራል። የሚያወራውን ነገር አናውቅም። አንዳንዴ የምንግባባበት አለ አይደል አማርኛ። ከሱ ውጭ በቃ በጣም ብዙ ነገሮችን ነው የሚቀባጠረው። እና አንዳንዴ ፍላጎታችን ምን ብለን ማለት እኔ ማለት ብዙ ነገር መግባባት አንችልም ከሱ ጋር። ምንም ለመጠየቅ የሆነ ነገር ለመጠየቅ እንኳን በምናውቀው ቋንቋ ስንጠይቀው ሌላ ቋንቋ ነው የሚያወራው። እኛ ደግሞ ልንግባባው አንችልም። እንደዚህ ከተጣበቃቸው ምን ያህል ጊዜ ሆነ? ወደ 5 ወር ምናምን ሆኖናል። 5 ወር ሙሉ እንደዚህ ተጣብቃችሁ? አዎ በቃ በስቃይ ውስጥ ነው ያለ ነው 5 ወር ሙሉ። ምንም ልንላመደውም አልቻለም። እኔ አሁን ማለት ለምን እንደዚህ ያደረገ ብዬ እየጠየቅኩ ነው ራሴን እና ምንም ያገኘሁት ነገር የለም። እርግጠኛ ነኝ ከእናንተ የሆነ የሚፈልገው ነገር አለ። እሱን ማጣራት አለብን መጀመሪያ። ምን ሊፈልግ ይችላል? እኛ እኮ እዚህ መጣነው ስራ ልንሰራ ብለን ነው። ይህ ሰውዬ ከዚህ በፊት አያውቀውም አያውቀንም። እኔና እሷም አንድ ላይ አልነበርንም። ሁለታችንም ከተለያየ ከተማ ነው የመጣነው አይደለ? ስለዚህ ከኛ ጋር ምንም አዲስ ነገር ሊኖር አይችልም። ይህ ሰውዬ ለሆነ ነገር እየተጠቀመብን ነው። ግልጽ ነው፣ እየነገርኩ ነው። አንዳንዴ በምን እንደሚለያየን አናውቅም። ልክ ስንነቃ ልብሳችንን ቀይሮልን ቀሚሶች ያደረግልንና ሁለታችንም ፎቶ ያነሳናል። ማለት ይህ ሰውዬ የማይሆን ነገር ሰርቶ ሊለቀብን ይችላል። የሆነ ጊዜ ላይ በቃ ትንሽ ወር ነው የቀረኝ፣ ትንሽ ጠብቁኝ አጠፋችኋለሁ ምናምን ሲልም ትንሽ ወር ነው የቀረኝ፣ ትንሽ ወር ነው የቀራችሁ ትጠፋላችሁ፣ ቆይ ምናምን ነገር ይለናል። ጠብቁኝ ምናምን ነገር ይለናል ማለት ነው። 5 ወር ሙሉ እንደዚህ እየተሰቃየን ትንሽ ወር ብቻ ነው 1-2 ወር ብቻ ነው የምትጠብቁኝ ምናምን ይለናል። አናውቅም። የሆነ ነገር እንደሚፈልግ እኮ እናውቃለን። ገንዘብ ብቻ እንደማይፈልግ እናውቃለን። ግን እንዴት አወቅሽ? እሱን ማለት ከሱ የሰማሽው ነገር አለ? በቃ ማለት የሆነ ተሰማኝ። ታውቃለህ 5 ወር ሙሉ አሰቃይቶን 2 ወር ብቻ እንድቻለ አሳልፌ እሰጣችኋለሁ ምናምን ነገር ይለናል። በቃ ትጠፋላችሁ ምናምን ነገር ሲል ስለሰማሁት ነው እኔም እንደዚህ የተሰማኝ።
አሁን ለማንኛውም ማለት ነው ትዝ የሚላችሁ የሆነ ለእኛ ፍንጭ ሊሆን የሚችል ነገር ካለ ንገሩ እና የሚመጣበትንም ሰዓት የምታውቁት ነገር ይኖራል እና የሆነ ፍንጭ መረጃ ስጡ። የሚመጣበት ሰዓት እንኳን አንዳንዴ ከ6 ሰዓት በኋላ ጠዋት ጭራሽ አይመጣም። እዚህ አይደለም እንደሚያድሩ እዚህ አይደለም ያለው እኛ ብቻችን ነው እዚህ እና እንዴት ነው ቆይ እናንተ ለምን እንደሚመጣ አላውቅም። በቃ ግን የሚመጣው ከ6 ሰዓት በኋላ ነው። ጠዋት ቢሞት አይመጣም ወይ ከመጣ ሌሊት ላይ ነው ሊመጣ የሚችለው። ከሰዓት ደግሞ ከ6 ሰዓት በኋላ ነው ሊመጣ የሚችለው። ከዛ በኋላ ከዚህ ከሁለቱ እንትኖች ውጭ ግን ጭራሽ አይመጣም። በተለይ ጠዋት ጭራሽ መምጣት አይፈልግም። ለምን እንደሆነ ምንም አውቀው ነገር የለም። ሰዓታቶችን እየጠበቀ ነው የሚመጣው። ቀን 6 ሰዓት ላይ በሰዓት ይታወቃል ማለት። አዎ ቀን 6 ሰዓት ላይ ይመጣል። ሌሊትም ደግሞ እንደዚሁ በቃ 6 ሰዓት ሌሊት 9 ሰዓት 6 ሰዓት እና 9 ሰዓት ላይ ነው። እናንተ ሰዓቱን እንዴት አወቃችሁ? ምክንያቱም ደግሞ በሰዓት አለ ግድግዳ ላይ። እሺ ለማንኛውም እናንተ አሁን ተረጋጉ። ምንም እንዳልተፈጠረ ነው ማለት ነገሮች ነገር አይገባል። አሁን እናንተ እንደዚህ ብለህ ምናምን ተናግረህ እናንተ ከሄዳችሁ በኋላ ይህ ነገር ከተለቀቀ በኋላ ብዙ ነገር ላይ ተረጋጉ። ሊያውቅ ይችላል። በቃ ማለት ምን አይነት ሰው እንደሆነ አይፈጠርም። እኛ እናንተን ለማገዝ አይደል እዚህ ያለነው። እኔ ከዚህ ሁሉ ድብዳ አውጣችሁ እባካችሁ እኛን ለመርዳት ብላችሁ እናንተ እንዳትጎዱ። ሰውዬው በጣም ጨካኝ ነው። አሁን ብትሄዱ ይሻላል። ሰዓቱም እየደረሰ ስለሆነ ስደላችሁ ማለት እኛ ለእናንተ ብቻ ሳይሆን ለራሳችን ብለን ነው ይሄን የምናደርገው። አትጨነቁ። የእሱን ወንድም አርቲስት አለልኝን በቁጥጥር ስር አውለነዋል። የእሱን ስም በመጠቀም በጣም ብዙ በርካታ እነሱ ሰው ሳወራ ሰምቻለሁ እና ቅድም እዚህ መጥቶ ያውቃል መልኩ እሱ ሰውዬ ነው እና ከዚህ በፊትም ግን እኮ ማንም መጥቶ ያውቅም ብለሽ ይላል። ለምን እሱና የሆነ አንድ ወንድ ይመጣል ብያለሁ እና ያልኩ ሰውዬ እሱ ነው አርቲስት አለልኝ። እና ከዚህ በፊት ቴሌቪዥን ላይ ምናምንም አይቼው አውቃለሁ። ስለዚህ አንድ ላይ ነው የሚሰሩት ማለት ነው። አንድ ላይ ነው የሚሰሩት። እሱም ይመጣል ምናምን ግን እሱ አውርቶት ምናምን ቶሎ ነው የሚሄደው። ብዙ ነገሮችን አብረው እንደሚያደርጉ አውቃለሁ። ግን የእናንተ ወንጀል ላይም ሁለቱም ተጠርጣሪዎች ናቸው። ወይም ደግሞ አንደኛው አርቲስት አለልኝ እዚህ ጉዳይ ላይ እጁ ካለበት ተጨማሪ ለሱ ወንጀሎች ናቸው ማለት ነው። ስለዚህ እያንዳንዳቸው በእነሱ በደል የሚደርስባቸው ሁሉም ነገር ሁን ብሎ አዘጋጀው። አሁን አርቲስት የምትለው ሰውዬ ሊሆን ይችላል መሰለህ። ምክንያቱም አንቺ አሪፍ ነገር ያለሽ ምናልባት እኮ ለፊልሙ ተመርጠሻል ምናምን ብሎ ያመጣኝ ሰውዬ የእሱ ፎቶ መጀመሪያ ያሳያለሁ አሳይቶኛል። ስለዚህ የእሱን ስም ስታይ የእሱን ፊት ስታይ እውነት ነው ብለሽ አመንኩኝ። ማለት ምን ብዬ ውሸት ነው ሊሆን ይችላል እያስባለሁ። የሰውዬ ትልቅ አርቲስት ነው። ስለዚህ ውሸት ይሆናል ብዬ አላሰብኩም። በቃ ቤተሰቦቼ እኮ እንዴት አስጨንቄ እንደተቀበልኳቸው እኮ ሁሏንም ሴት በሱ ፎቶ ነው የሚያታልሉት። በቃ ትልቅ አርቲስት ስለሆነ እንዴት ብለው በቃ ያምኗቸዋል። ያንን አርቲስት ፎቶ ሲያሳዩቸው ሁሉም ሴት በዛ ነው የሚታለለው። በቃ ይኸውላችሁ አሁን እናንተ ተረጋጉ። ሌላ የምጠቁሙኝ ነገር ካለ ለመጨረሻ ጊዜ እድል ልስጣችሁና የምታስታውሱት ነገር ካለ እኛ የሚጠቅመን እሱን በቁጥጥር ስር ለማዋል የሚጠቅመን ነገር ካለ ንገሩ። ነገር ምንችለው የሚመጣበትን ሰዓት ብቻ ነው። ሌላ ምን ነገር አንችልም። ፎቶ እንዳትል ፎቶ ስልክ ራሱ የለንም። ስልካችንን ወስዱታል። በቃ ሰዓቱን ብቻ ነው ልንነግርህ የምንችለው። ስለዚህ ይኸውላችሁ እናንተ ተረጋጉ። እንደዚህ እንዳላችሁ ቆዩ። እኛ የሚመጣበት ሰዓት ላይ ከዚሁ አካባቢ እንሆንና እናንተን ለማገዝ ጥረት እናደርጋለን። እናንተ ግን አትጨነቁ። በእኛ እምነት ይኖራችሁ ሁሉንም ነገር እናስተካክላለን። እባካችሁ እናንተም ግን ተጠንቀቁ፣ እንደኛ እንዳትሆኑ። ችግር የለም። እኛ በራሳችን በኩል ማድረግ ያለብንን ጥንቃቄ እንወስዳለን። ግን እናንተ አሁን እኔ እንዳገኛችሁ ሰው እንደመጣማምን አክት እንዳታደርጉ። ማንም እንዳልመጣ አይነት ነገር ነው። ተግባባን አይደል? እንዴት ብለን እንናገራለን? መሰቃየት አንፈልግም እኮ እኛ። አሁን ምን እናደርጋለን? መጀመሪያ ስመጣ ያገኘኋችሁ ቦታ ቁጭ ትላላችሁ። እሺ፣ በጣም አሪፍ። እንግዲህ ውድ ተመልካቾቻችን ይሄ አርቲስት አለልኝና ወንድሙ የሚያደርጉት ነገር በሙሉ አሁንም እየቀጠለ ነው። ሰዎችን በተለያየ መንገድ እየሸወዱ የሰውን ህይወት እንግዲህ እኔ አሁን ለማመን ከብዶኛል። ሰው እንዴት ተጣብቆ እንደዚህ ሊሆን ይችላል? እንግዲህ ፈጣሪ ይርዳንና ለእነሱ እንድንደርስላቸው እሱ ያውቃል፣ ፈጣሪ ያውቃል። ግን በጣም ከባድ ነው።
እንደነዚህ አይነት ሰዎችን እንግዲህ ዋጋቸውን ለመስጠት እኛ የቻልነውን ጥረት እናደርጋለን። አንዴ አሁን እዛው ቦታ ነው እስኪ አስብላችሁ እዚህ ጋር ሆነ የሚያጠራጥር ነገር ማድረግ የለብንም ነው። ተያይዛችሁ ነው የምትንቀሳቀሱ። እንዲህ ካልተያያዝን ህማሙ ከባድ ነው። እባክህን አግዘን። ተነሷ እስኪ አንዴ ካሜራውን አጥፉልኝ። በቃ ካሜራውን አጥፉልኝ። አንዴ አግዙኝ። ካሜራውን አጥፋልኝ አንዴ። እንግዲህ ውድ ተመልካቾቻችን በእነ ህይወት ጉዳይ ላይ እንግዲህ አቶ አለልኝ ወንድምን ቁጭ ብለን አሁን በቅርብ ርቀት እየተከታተልን እንገኛለን። እንግዲህ የሚመጣበት ሰዓት ላይ እየደረሰ እንደሆነ እንግዲህ በነገሩን መረጃ መሰረት እንግዲህ አካባቢውን ከበነው ነው ያለ ነው። ውድ ተመልካቾች እንግዲህ በቀጥታ እሱ ሲመጣ እጅ ከፍንጅ ነው የምንይዘው። እሱ ላይ ማድረግ ያለብንን ነገሮች በሙሉ እናደርጋለን። ውድ ተመልካቾች እንግዲህ ከድብቅ ካሜራም ገጥመን ነው የወጣ ነው። እሱ ላይ መረጃዎችን አሰባስበን ተጠያቂ ለማድረግ እንግዲህ በጣም በርካታ መረጃዎችን ማሰናዳት አለብን። ለሱም ደግሞ እኛም ከውጭ እየጠበቅነው ነው። እንደዚሁም ደግሞ ውስጥም ካሜራ ገጥመናል። ምን ሊያደርግ እንደሚችል ሲመጣ ምን እንደሆነ እነሱ ያሉን ነገር እናረጋግጣለን። እንግዲህ ተጣብቋል። ውድ ተመልካቾች ስናለያያቸውን በጣም ነው የሚያማቸው። እንግዲህ እዛው ቦታ ላይ መልሰን እንግዲህ ምን ሊያደርጋቸው እንደሚችል እያንዳንዷን ነገር በድብቅ ካሜራ እንከታተላቸዋለን። አዲስ ነገር ካለ ወደ እናንተ እንመጣለን። እንግዲህ እስካሁን እየጠበቅን ነው። ምንም አዲስ ነገር የለም። ልክ እንደመጣ ውድ ተመልካቾች እሱን ራሱን ዋጋውን እንሰጠዋለን። አሁን ግን እዛው አካባቢ ያለ ነው፣ እንጠብቃለን ማለት ነው። ለምንድን ነው ቆይ ተናገርነው ግን እኔ አውቀው ቢሆንስ ማናውቀውን ሰው ለምንድን ነው እንደዚህ ብለን የተናገርነው? ሙሉውን ነገር እኮ ነው የተናገርነው። እየሰለለን ቢሆንስ ይፈትነን ቢሆንስ እና እየሰለለን ቢሆንስ በምን እናውቃለን? በስርዓት እንኳን ማንነታቸውን አልጠየቅንም እኮ። ደስ ሰው ቢሆንስ ወይኔ ባንናገር ይሻለን ነበር። እኔም እኮ ሳልፈልግ ቀርቼ አይደለም፣ ግን በቃ እየፈተነን ቢሆንስ በምን እናውቃለን? እኔ በእናትሽ እኔ ፈርቻለሁ። መምጫው ደርሷል። ደግሞ ምንድን ነው የሚሻለን? ምንድን ነው ሁሌ እንዳለቀስን አይደል እንዴ? አሁን አዲስ ነገር እንዳለ አታስመስል። በቃ እሺ በቃ ትቻለሁ። በቃ መምጫው ደርሷል እኮ ጉዳችን። እኔ ግን በጣም ፈርቻለሁ። እንዲያውቀው ነው በቃ ሚስጥር ያወጣሉ አያወጡም ብሎ ሊፈትነን ይሆናል። አንቺ ደግሞ ባንናገር መጣ። እንዴት ናችሁ? ምን ሆናችሁ ነው? ምንም የምታለቅሽው ለምንድን ነው? ምግብ አስቀምጬ አይደል የሄድኩት? ዝም በል አግበስብስ። ተነሱ። እንዴት እንነሳ? በቃ መነሳ። የኔ አሻንጉሊቶች ጠብቁ።
ተነሱ ተነሽ ተነሽ ጆይ ኑሪ ኑሪ አሻንጉሊቶች ተነሱ። መሳታት አትችሉም። አሁን በነፍሳችሁ ነው የምትጫወቱት። ቀና በይ፣ ቀና በይ። ቀና በይ። አሁን ቀናለሽ። አትወራጭ፣ 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 አትወራጭ። ቀና በይ፣ ቀና በይ። እሺ ምን ላድርጋችሁ? እናንተማ በነፍሳችሁ ነው የምትጫወተው። ደስ ስለምትሉ በጣም ደስ ትሉኛላችሁ። እንዴት እኮ እንደምወዳችሁ። ዝም በይ አስመሳይ።